አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና አድራችኋል? ሰላም ናችሁ? አልሐምዱሊላህ። እናንተስ እንዴት ናችሁ? ሰላም ነው? አማን ነው? ከኔ ጋር ሁሉ ሰላም አልሐምዱሊላህ አለሁ። እናንተም ባላችሁበት ሰላማችሁ ብዝዝት ትበልልኝ። ትላንትናም ለቅቄዋለሁ። የሆነ ገጠር ሄጄ ገጠር ውስጥ ሆኜ ማለት ነው። እኔ የምሰራበት ደግሞ የሆነ ጊዜ ስትፈልገኝ ሴትዮ ወደ ከተማ ታመጣኛለች፣ ሳትፈልገኝ ደግሞ ማየት ስትፈልግ ደግሞ ወደ ገጠር ይዘኝ ትሄዳለች ማለት ነው። የሁለት ቦታ ስራ የያዛችሁት ሴቶች እንደኔ ማለት ነው ጎብዙ፣ በርቱ፣ ጠንክሩ። እንግዲህ ያልፋል፣ የማያልፍ ነገር የለም። እና ምን ልላችሁ ነው፣ እንደዛም እየሆነን እኛ ከዚህ ኑሮ ከዚህ ከሰው ቤት ለመውጣት የምንፈልጋቸው ትንሽ ከፍታ ላይ ያላችሁ ሰዎች ለምንድን ነው እኛን ማታበረታቱን? እኛም እኮ ከሰው ቤት መውጣት እንፈልጋለን። የራሳችን ስራ ይዘን ቤተሰብ መርዳት እንፈልጋለን። ሙሽ ላዝም ሰው ቤት ቁጭ ብለን ተደብቀን ወይ ጠሩኝ አልጠሩኝ እያልን ሳይሆን እንደ ፍላጎታችን እንደ መብታችን በቤታችን ሆነን ከነ ልጆች ከነ ቤተሰብ ሆነን እንድንሰራ ያንን ቦታ እንድንዘርስ ለምንድን ነው ብርታት ማትሆኑልን? እኔ በትህትና ነው እየጠየኳቸው ያለሁት ማለት ነው። ቪዲዮ እያያችሁ ስክሮል አድርጋችሁ ከሚታልፉት ቆም ብላችሁ ትንሽ ደቂቃ ገባ ብላችሁ ብታዩልን፣ ኮሜንት ብትጽፉልን፣ ሰብስክራይብ ብታረጉልን እኛ ከእናንተ ምንም አይቀነስባችሁም። ግን ለእኛ በጣም ዋጋ አለው። በጣም እኛ የምንፈልገውን ነገር ለማድረግ ወይም ለማገኛት የእናንተ እገዛ ያስፈልገናል። አግዙን። እኔም በቃ ሰው ቤት ሰልችቶኛል። አንዴ ገጠር ሂጂ ሲሉኝ፣ አንዴ ከተማ ነይ ሲሉኝ በቃ መሯሯጥ ጠልቶኛል በጣም ማለት ነው። ሀገሬ ገብቼ ከቤተሰቦቼ ጋር ከልጆቼ ጋር በቃ ሀገርን እያስገቦኝ መስራት ነው የምፈልገው። አበረታቱኝ። ከእናንተ ምንም አይጎልባችሁ። ላይክ አርጋችሁ የምትወጡት በራሳችሁ እጅ ነው። ምንም አይቀነስባቸው። ለእኔ ግን ይጠቅመኛል ማለት ነው። እህቶች፣ ወዶቼ፣ ማሮቼ አበረታቱኝ። ሚከፍለኝ ያንን ክፍያ ቦታ ሲደርስ ሚከፍለኝ ካምፓኒ ነው። እናንተ አትከፍሉኝም። ለክፍያ አታዝኑ። ግን እውነት ስናወራ ለምንድን ነው የማይዋጥላችሁ? እውነት ምን እንደሆነ ለምንድን ነው የማትረዱት? አሁን ትላንትና ሰርቻለሁ ስለ አብረሽ ስለ ቤተሰቡ ማለት ነው። ግን እኔ የተሰማኝ ነው የተናገርኩት። ለምን ህሊና እያወቀ ማሽቃበጥ አልፈልግም። ለምን የሰው ልጅ ህይወቴ ነው ብሎ የያዘ ህይወት ሲበላሽ እያያችሁ ደስ የሚላችሁ ሰዎች ይኖራል ብዬ አላስብም። ትኖራላችሁም ብዬ አላስብም። ለምን እኔ የሰው ህይወት ሲበላሽ የአንድ ሰው ህይወት ተበላሽ ማለት የአንድ ሰው ብቻ አይደለም ይበላሽ፣ የቤተሰቡ ይበላሻል፣ የራሱ ይበላሻል፣ የብዙ ሰው ነው ማለት ነው። አርፎ ተርፎ ደግሞ እኛም ተመልካች ሆነን እንደምናየው አይነት መጠንም የኛውንም እንግዲህ ሳይዱን ማየት አለባቸው እነሱም ማለት ነው። አሁንም በድጋሚ ትላንትና እንዳልኩት ነገሩን ግን አብካክቶ ምን አርጎ ማተዋሉ ማለት ነው። እና አብርሽ ሩታ የአብርሽ ወንድም ሁለቱም ማተዋሉ። ሲያወሩ ምንድን ነው ያሉት? አብርሽ እኔ ህይወትን ጀምሬያለሁ፣ እነሱ እኔን ሊተውኝ አልቻሉም እያለ ነው ይሄ ልጅ ማለት ነው። ለእውነት በቃ ሳወራላቸው እውነት ነው። ይሄ ልጅ በቃ ህይወቱን ጀምሯል። ለምንድን ነው የማይተውት እነዚህ ሰዎች? እሷስ ለምንድን ነው የምትልኮ? ከሰው ጀርባ የሆነ ሰው አለ። እሷም እንደዛ ሆነ ለራሷ ተደብቃ ሰውን እየላከች ለምንድን ነው የምትጨቃጭቀው? እንዴ ሌላ ህይወት ጀምሬያለሁ የምትለው ያ ደስታ የሚባለው ልጅ እንግዲህ ለእውነቱ አይደለም ለውሸት እየተጠቀመችው ነው ማለት ነው። አብርሽን ለማናደድ ለማስቀናት። እኔ አልቀናብሽም፣ ህይወትሽን ቀጥይ ጀምሪ፣ ደስ ይለኛል ብሎሻል። እንዴት ነው በቃ በየቀን የእናንተ ውሸት እየጨማመረ የሚሄደው? አንድ ጊዜ ሰው የሚሳሰተው ወይም ውሸት የሚዋሸው እናንተ በየቀን አይሰለቻቸው? ለሰው አይሰለቸው እንዴ? እሺ ህይወትን ጀምራል አልደረስኩበትም እያልሽ ለምን ሰው ትልኪያለሽ? አሁን የአብርሽ ወንድም ኤፍሬም ከትላንት ወዲያ የተጣለው አንቺ ሊከሹ እንደሆነ በቃ በጣም ያስታውቅባቸዋል። ሊከሹ ነው፣ የሆነ ነገር ጠምጥመሹ ነው እሱ ላይ ማለት ነው። ግን ወንድማማቾችን በዚህ ልክ ማጋደል ማጣላቱን ለምንድን ነው የፈለግሽው? ከአብርሽ ጋር ተለያይተሻል፣ ህይወትሽን በቃ አትኖርም።
ህይወት መምራት አትችም። በዚህ በኩል እህቶችሽ እንግዲህ ስልክ እያወሩ በቃ ከእንትና ጋር ጥሩ ላይ ነሽ ያልሽው፣ በቃ ህይወትሽን ቀጤ፣ ሽምግልናም ተቀብለናል፣ ቤተሰብ ወደዋል፣ እኛም ወደነዋል እያሉ ያሽቃብጣሉ። አንቺ ደግሞ በዚህ በኩል መተሽ አብርሽን ትጨቀጭቃለሽ፣ ሰው ትልኪያለሽ። እነዛ ተንካሲስ የሆኑ ሰዎች ደግሞ ማለት ነው ለአንቺ ምንም የጠቀሙሽ ነገር የለም፣ እየጎዱሽ ነው። አንቺ አብርሽንም ዳንንም ያችን ዚዮን የምትባል ሴትዮም ካላክሽ ማለት ነው እነሱ ሄርሜላም ጋር አብርሃም ጋር ሄዶ ሲያወሩ ሲበጠብጡት እኔ ከዚህ ነገር ውስጥ እጅን አውጥቻለሁ፣ እናንተም አትግቡባቸው፣ አትሄድባቸው፣ አትድረስባቸው ትቺ ነበር። ግን አንቺም ያንን ነገር ስለምትፈልግ እነሱን ትልካቸዋለሽ። እነሱ ሄዶ ይበጠብጣሉ። ከዛ ሰው ሲጠይቁሽ አረ እኔ የለውበትም እኔ ያላኩላቸው እንዴት ነው? አንቺ ካላክሽላችሁ ከዚህ ጭቅጭቅ ከዚህ ንትርክ ውስጥ መውጣት ከፈለግሽ እነሱንም ማስቆም ምቺው አንቺ ነሽ። አብርሽ አልደረስኩባቸውም፣ እኔ ነኝ እንግዲህ እየተጎዳዩ ያሉት፣ እኔ ነኝ እንግዲህ እየተዘደብኩ ያሉት በሷ ምክንያት እያለሽ ነው። እንግዲህ ያንን ነገር ማስቆም የሚችው አንቺና አንቺ ነሽ። ሩታ የምትሰሚ ከሆነ ወይም ተመልካቾችሽ የሚሰሙኝ ከሆነ ማለት ነው። እንዴት ነው ያ አንድ ነገር ሲሰራ ስህተት ነው ተመለሽ ማለት አለበት እንዴ? እሱ እኮ አንቺ ሚዲያ ላይ በጣም እንድትሰደቢ እያደረገሽ ነው ያለሽው። ምንድማ የማይፈልግሽ ሰው አንቺ እየፈለግሽ እሱ አይፈልግሽ። አትፈለግም ከተባልሽ የሆነ ሰው እኮ ላንቺ የሚመጥንሽ እስከሚመጣ ተረጋጊ። ሃይ እንዴ ባለፈው ቤት ገዝቼላታለሁ፣ ሰፕራይዝ አረኩ፣ መኪና ገዛላት፣ ሰፕራይዝ አረኩ ሲል ማለት ነው ያ ሰውዬው ሲልሽ አንቺ እልል ብለሽ የተቀበልሽው እሱን ለማናደድ ነው እንጂ ደስተን እንደማትፈልጊ ማለት ነው ፊትሽ ያስታውቃል። ፊትሽ ላይ ሰው ግን ይሄ በዚህ ልክ አንዱን ለማናደድ አንዱን ለማስቀናት አንዱን መጉዳት የለም። አንቺም ጥፋት እየሰራሽ ነው። ማትፈልጊ ከሆነ ያንን ልጅ አልፈልግህም ወደ ራስ ተመለስ ብለሽ ሸኝው። አሁን ደግሞ ማለት ነው ከአብርሃም ወንድም ሆነሽ እንደገና ሌላ የቤተሰብ ጭቅጭቅ። አንቺ የአብርሃም ቤተሰብ ማለት ነው የአንቺን ቤተሰብ ሄዶ አንድም ቀን ጨቅጭቆ ሲያስቸግሩት አይተናናቅም። አንቺን መሳዮች የኔ ነው የምትያቸው ሰዎች በቃ የአብርሽን ቤተሰብ ለመበጠበጥ፣ ለማጣለት፣ ለማለያየት የማያደርጉት ነገር የለም። ያ ነገር ማንን ያስመለክታል? አንቺን ከአንቺ የተነሳ ነው እንዴ? ምን ነው አንቺዬ? የሆነ ነገር አላችሁ ኢንሻአላ። ያ ኤፍሬም ከዚህ በፊት የአብርሽ የድሮ ፍቅረኛው ፍቅር ነበረች አይደል? በሷ መሀል ነው አንቺ መተሽ የገባሽው። ያው የሰው ልጅ የዘረውን ነው የሚያጨደው። አንቺም የዘረሽውን እያጨድሽ ነው። በአንቺ መሀል የመጠችውም እንደዛው ማለት ነው። እኔ ለማንም አልወግንም። ያ ፍቅር ጋር የሆነ ጊዜ የሆነ ሰሞን እንግዲህ እብድ ተጫውቶ በቃ ኧረ እነዚህ ሰዎች ድሮ የወንድሙን ምስት ወይም የወንድሙ ፍቅረኛ የነበረችው እያልን እንግዲህ ስናሽቃብጠው ነበረ። አንዳንዴ በቃ እንንቃ፣ እነሱ ስራቸውን እየሰሩ ነው። አሁንም ደግሞ ኢንሻአላ ታያላችሁ፣ ወይም አይቆይም በዚህ ሳምንት ወይም በዚህ ወር ውስጥ ከሩታ ጋር የአብርሽ ወንድም ይመጣል። ታያላችሁ። አካሄዳችሁ አላማረኝም እንዴ? የወንድምን እርሻ ወንድም እንዴት ነው አንዱን ሰው የጣለውን አንዱን ሰው ሲያነሳ እንዴት ነው ነገርዮ? እንዴት ነው? ወዴት ነው? ገርሞኛል። ግን እናንተስ ምን ተረዳችሁት? በዛ መሀል ውስጥ ውዶቼ እያያችሁ አታልፉ። ላይክ እያረጋችሁ ሰብስክራይብ አድርጉ። ቢያንስ 1000 ሙሉኝና እስቲ እኔም ሰው ያየውን ልይበት። ወግ ማረግ አሳዩ። እኔ መጥፎ ነገር አላወራም፣ አልሰራም። ያየውን በቃ የተሰማኝን እናገራለሁ። ከዛ ውጭ አገር ሲገባን ሁሉም ነገር ዝልጥ ብዬ የሚሰራው